መከተይ ጋሻ መድብል እንዴት ነህ? እኔን ከምትውጪ ሌላ ሆድሽ ውስጥ አዲስ ምሳሌን አትፈጥሪ። ሴት ልጁን በቁጥጥር ስር አውሉ። እሱ ጋር ያለው መረጃ በሙሉ አሳልፎ እንዲሰጣችሁ አድርጉ። የወንድሜ ሚስት ቅድስቴ እንደናት የጓደኛዬ ሚስት ሉላዬ እንደናት። መድብል ከነ ቤተሰቦቹ የት እንደሚኖር ትነግሪኛለሽ። ሰላም ማለት እንዴት ነሽ? ይመስለኛል የዝና ሰው ነህ አይደል? አሁንማ የካሌብ ሰው ሆኛለሁ። ምን? ካሌብ ነው ያልከው? አለቃዬ ሊያናግርሽ ይፈልጋል። በጸባይ እንሂድ ወይንስ እንደዝና በጉልበት ልጠቀም? እርግጠኛ ነኝ አውቀ ነው ዝና ነው የፈለገኝ። አዎ አውቀ ነው። እባክህ ወንድሜ እባክህ፣ እህት የለህም ወንድም ምናምን የለህም? እባክህ ተው፣ ካገኘኝ ገለኛል። ነገርኩሽ እኮ ካሌብ ነው የሚፈልግሽ ብዬሻለሁ አይደል? ያው ነው ደግሞ እርግጠኛ ነኝ ዝና ላይ ያደረኩት ነገር ሰምቶብኝ ነው የሚሆነው። ቆይ እኔ የምለው ዝና ላይ ምን አድርገሽ? እኔ እንጃ ምን አድርጋለሁ? ምንም አላደረኩም። ምንም የሚያደርኩት ነገር የለም። አሁን መንተባተቡን ትተሽ ተነሽና ተከተይ። እባክህ ወንድሜ። ቆይ እህት የለህም? ለነገሩ ቆይ ምንድነው እንዴ የሚያስፈራኝ ነኝ? ከዚህ በላይ ለኔ ሞታለ እንዴ? ምንም የለም። ቆይ ቀለድክብኝ ነው እንዴ? በጣም የምታሳፍር ሰው ነሽ። ላታመልጭኝ አታሩጭኝ አሉ። እስከ የት ድረስ መሮጥ እንደምትችይ እስኪ አይሻለሁ። እባክህ ተው፣ እባክህ እህት የለህም? ላታመልጭኝ አታሩጭኝ ብዬሽ። እባክህ ተውኝ፣ እባክህ በእግዚአብሔር እባክህ ተው፣ እባክህ። መከተይ ጋሻ መድብል እንዴት ነህ? ኬት መጣ? ለምን መጣ? መድብል ጊዜው ደርሷል። አካብ ደህና ነህ? መንታ ወንድም ካሌብ አዲስ አበባ ገብቷል። ለምን አንተ ወደ አዲስ አበባ መጣ? አውቃለሁ መድብል፣ እኔም ከተደበቅኩበት የወጣሁት ለዚህ ነው። አንተንም ያገኘው ለዚህ ነው። ቆይ ግን አንተ ደህና ነህ? እኔ በጣም ደህና ነኝ። ግን አንተ ለምን መጣ? ለምን ወደ አዲስ አበባ መጣ? መንታ ወንድም ካሌብ ይሄን በህይወት መኖርህን ካወቀ ያጠፋል። በፍጹም ማወቅ የለበትም አንተ በህይወት እንዳለ። መድብል ምን ሆነሃል? እሱ እኮ ከገደለኝ ከቀበረኝ ቆየ። አካብ እንዳልገደለ
በህይወት እንዳለ በፍጹም ካሌብ ማወቅ የለበትም። በህይወት መኖርህን ማወቅ የለበትም እያልኩ ነው። መድብል አባቴ ለምን አክዓብ እንዳለኝ ታውቃለህ? የአባት ወንድም ማለት ነው። አባቴ ከበፊትም ካሌብ የስጋ ወንድም ሊሆነኝ እንደማይችል ቀድሞ ገብቶት ነበር። በአንድ ማህፀን አብረን 9 ወር የቆየነው ወንድሜ እኔን ገደለኝ። በደም በስጋም ማንገናኘው አንተ ግን እኔን ከሞት አተረፍከኝ። መድብል ባለውለታዬ ነህ። ለምን መጣህ እያልኩ ነው። አክዓብ አሁንም ቢሆን ከዚህ ከተማ በአስቸኳይ መውጣት አለብህ ፕሊዝ። አልወጣም መድብል። የገደለኝ የቀበረኝ ወንድሜ ከመቃብር ተነስቼ ፊት ለፊቱ ቆማለሁ። ኖ ኖ ኖ ኖ፣ በፍጹም ይሄ መሆን የለበትም። ከዚህ ከተማ በአስቸኳይ መውጣት አለብህ። አክዓብ ካሌብ በህይወት መኖርን ካወቅ ያጠፋል። በአስቸኳይ መሄድ አለብህ። መድብል ገሎኛል። እኔን ሲገል ራሱን ነበር የገደለው። አሁን ግን ከመቃብር ተነስቼ ሄድበታለሁ። መድብል ካሌብን እንደኔና እንዳንተ የሚያውቀው የለም። እንድፈራ አታድርገኝ እንጂ አይዞ ልትለኝ ይገባል። እንደሱ ይሻላል። አዎ ይሻላል መድብል። እሱ ገድሎ የቀበረውን የራሱን መልክ ፊት ለፊት ቁሜ ያሳየዋለሁ። ስሙን ነጥቀዋለሁ። የገነባውን እያንዳንዱን ነገር አፈራርሰዋለሁ። ጉልበቱ እንዲርድ ድፍረቱ እንዲከደው አደርገዋለሁ። የጭካኔ ዙፋኑን በድፍረትና በልብ በሙሉነት እቀመጥበታለሁ። መድብል ከጎኔ ነህ? በሚገባ። አሁን እኔ እናንተ በድብቅ ነው መገናኘት ያለብን። ማንም ሰው ላይ አይገባም። ምክንያቱም አንድ ሰው ካየ ለካሌብ ይደርሰዋል። ስለዚህ አብረን ካሌብን እንጋፈጠዋል። መልካም። እኔማ ብቻዬን ነኝ ብዬ ነበር። አንተ ካለኝማ በምለድ ሂድ። አሁን ሂድ። እሺ ሂድ። አመሳዬ ላገኝ ስፈልግ ነው እመጣለሁ። በቃ ሂድ። ስሙማ ሰርጉ ግን ሆቴል ነው የሚሆነው አዳራሽ? አረ ሄደን ውሳኔ የሚወስኑት ወንዶቹ ናቸው። ይልቅ ቀኑ አጭር ስለሆነ የሚዜ ልብሱን መምረጥ ያለብን ይመስለኛል። እሺ ዘመናዊ ነው ወይስ ባህላዊ? እኔ ግን ማለት ነው ሰርጉ ዘመናዊ መልሱ ደግሞ ባህላዊ ቢሆን የመጨ ነው የሚመቸኝ። ኦ በያ ሰውየውን አሳብጁ። ለራሱ ወጪ አናቱ ላይ ወጥቶበታል እንዴ ምን ችግር አለው? ምን ሰርግ አንዴ ነው የሚደገሰው። እድሜ ልኩን አንድ ጊዜ ቢደግስ ምን ችግር አለ? ለነገሩ ዳር የቆመ ሰው ምን አለበት? ጎሽሉ ላይ እንደዚህ ነገር ይልኝ እንጂ ምንም እኮ አታውቅም እሷ ስለ ወጪ። እኔ ግን ማለት ነው ካገባው አይቀር ከተማው ላይ አለ የተባለ ድል ያለ ሰርግ ነው የምደግሰው። እኔ የምላችሁ እንደውም ለብሩክ የሆነ ሀሳብ ላቀርብለት ነው። ቅድስት ሰርጉን ትተናዋን ብቻ ልትይ እንዳይሆን ኪድዬን ይደብራል። እንዲህማ እጃችንን ተጣጥበን ጉዳት ሰሪንም እንዴ? አይ ዳጣ የምሬን እኮ ነው። አሁን ላይ የሆነ ደስ የሚል ልምድ አለ የተጀመረ። ልክ እንደ መቄዶንያ ያለ የእርዳታ ድርጅት ሰርግን ጨምሮ ሌሎች ድግሶችንም እዛ ማዘጋጀት። ወይ ቅድስትዬ ይሄ በጣም የተቀደሰ ሀሳብ ነው። ዳጣስ ምን ትያለሽ? እኔ በበኩሌ ከፈጣሪም ጋር ከራሴም ጋር እኔ መጣላት አልፈልግም። ግን ደግሞ ማለት በእርግጥ እንደነዚህ አይነት ቦታዎች ላይ ማክበርና በእንደነዚህ አይነት ሽማግሌዎች መመረቅ ነው የመሰለ ነገር የለም። አዎ ዳጣዬ፣ እኔም የሰርጌን ቀን ልክ እንደ መቄዶንያ ያለ የአረጋውያን መርጃ እዛ ለመደገስ አስቤ ነበር። እሱማ ጊዮርጊስም እኮ አለ። አረ ሌሎችም አሉ። ግን ብሩክን አማክረሽዋል? አረ ሀሳቤን ገና ለእናንተ ማቅረቤ ነው። እኔ የምላችሁ ብሩኬ ግን የሚስማማ ይመስላችሁ? ግን ከዛ መልስ ቤት ውስጥ የሆነ አነስ ያለ ፕሮግራም ይኖራል። ቅድስዬ እንዴት ዳጣዬ? እሱማ እንዴት ይቀራል ብለሽ ነው? እና እንደዛ አትይኝም እንዴ? ቀድመሽ እንዴ ልቤን ቀጥ አረግሻት እኮ። በነገራችን ላይ ማለት ነው ቆይ ለምንድን ነው እስክስታ ምናምን ማንን ለማመደው? መቼም ይዜዎች ነና የሰርጉ ግን መጨፈራችን አይቀርማ እንዴ? እና ጭፈራ ካልቻልኩስ ችግር የለውም። ምሳሌ ሚዜ ትሆናለች፣ አንቺ ደግሞ አበባ ትይዣለሽ። አለቀ። አደበላለቀች። ልዝፈንልሽ፣ እናንተም አብራችሁኝ ዝፈኑ። ሙሽራዬ ሙሽራዬ የወይን አበባዬ ሙሽራው ሙሽራው የወይን አበባው።
አፋችሁ ይርገፍ ተነስታችሁ አብራችሁ አጨፍሩም እንዴ ሲያስጠሉ እነዚህ ለዝና መደቅ ወይስ ለብሩክ ደስታ ስንል ጽዋችን እናንሳ ለሁለቱም ቢሆንስ ለሁለቱም ይሄ ያስማማናል ቸርስ ይህንን ቀን በጣም ስናፍቆ ነበር ከዚህ በኋላ በነፃነት ስለሰርጉ ማሰብ የምንችል ይመስለኛል እኔ ግን ብዙም የተከበረ ነገር አልፈልግም ምንድነው አንተ ምንድነው የምትለው የአንድ ወንድሜ ሰርግ እኮ ነው የአንድ ወንድሜ ሰርግማ ድል ያለ ሰርግ እንዲሆን ነው የምፈልገው ለካ ደግሞ እኔ ስፖንሰር መሆን አልችልም ምክንያቱም የኔ ገንዘብ የመጣው በወንጀል ተጨማልቆ ነው እንዴ አሁንስ ጨዋታውን አንተ ማጨማለክ እንዴ ምን ሆነሃል ወደዚህ ነገር እኮ ወደኋላ እንደማንመለስ ተናግረን ነበር አይደል እንዴ ዝም አትለው ሞገስ ስለዚህ የሚዜዎቹን ልብስ ጨምሮ የሙሽራውን በቃ የድግሱን እንዳለ እኔ ብችልስ ስፖንሰር ባረግስ እዚህ ጋር ያዝልኝ ባንድ አፍ በለው እባክህ እንዴ አንተ እኮ የራስህ ህይወት ያስፈልጋል መቼም እንደዚህ ሆነ አትሞትም አይደል አሁን በዚህ ጨዋታ ማል ሞትን ምን አመጣ እሺ እንደዚህ ግን ሆነ አትኖርም አይደል እዚህ ጋር እኔም ካንተ ጋር ነኝ እንዴ አንተማ አትፍዘዝ እንጂ አንዷን ሳብ አድርግ ማን ያውቃል አንዷ ሰባት እኮ ትክክለኛዋ ካርድ ልትሆን ትችላለች እሷንማ ስብ ያየኋት እኮ ግን የተሳሳተ ካርድ ነበረች ስለ ኤደን ነው እያወራ ያለው ስለ ኤደን መሆኑን በምን አወቅ ከዛች ልጅ ፍቅር ይዞ እንደነበረ እኛ ምንም አናውቅም አይደል ያንተ ቆይ እንዴት ነው የምታስበው ከተዋወቅኳት አንድ ወር እንኳን ያልሞላችን ልጅ እንዴት ነው ከሷ ጋር ፍቅር ሊይዘኝ የሚችለው ፍቅር እኮ በአንድ እይታ ሊጀምር ይችላል አሬ እሱ ማጀማመሩ እንደዛ ነው ይኸው ሞገስ ልክ እሷ እኛ ቤት ስገባ እኮ ነው አይኗን ሳይ እንዳውልት ድርቅ ብሎ ይቀርም አቤት ማካበዱ ስችልበት ስማ ከዛ በኋላ እንዴት ነው አግኝተህ ታውቃለህ በእርግጥ ኤደን በጣም ምስኪን ልጅ ናት ጋይስ በሷ ጉዳይ ግን የሆነ ነገር ሳልሳሳት አልቀረውም እና ምን ችግር አለ አሁንም እኮ ድሉ አለ ጋይስ ምን ሆናችኋል አሁን እኮ እዚህ ተሰበሰብነው በአንተ ጉዳይ ነው ቆንጆ የወንድ ላጤዎች ምሽት ማሳለፍ አለብን ይመስላችሁ ይሄ ነገርኛ ነው የሚመለከት አይመስለኝም ያንተስ ብትሆን አስገባህ እንጂ መች አገባሃት አመጣው ጨዋታውን ይላል ይሄ እና የባችለር ታይም ቆንጆ የሆነ ጊዜ እናሳልፍ እያላችሁ ነው ቆይ ምን ይለናል ያው ማምሸት ግን የለም ለሱ አታስብ እናነጋዋለን ላይ መጠጡን ቀይሪው ጎርደን አርጊው ምንድናችሁ ማናችሁ እናንተ ልቀቁኝና ከዚህ ልሂድበት ከዚህ በኋላ ማንንም አልፈራም እሺ አስወጡኝ በስተመጨረሻም ተገናኘን አይደል አንቺ ነሽ ማለት የምትበየው ማን አንተ ቆይ ምንድነህ ዝና የነገረኝ ማለት ቦቅቧቃ ፈሪና ራስ ወዳድ ስግብግብ እንደሆነች ነው ቆይ አንተ ማነህ ስለዚህ ነው የምታወራው ካሌብ ሞሲሳ ይኸውልህ ወንድሜ ማለቴ ጌታዬ ዝና በጣም እያሰቃየኝ ስለነበረ ነው የሰደብኩት እባክህ አንተ በሱ ቦታ ሆነ ይቅር በለኝ እባክህ ይቅርታ አድርግልኝ ዝና መታሰሩን ሰምቻለሁ ምን ቆይ ለእናንተ መጋለ እንዴ ማለቴ ያው ለሱ ሲባል ለብቻ ህግ ተሰርቶለት መሆን አለበት ወይ መድብል በስተመጨረሻም እንደፎከረ አደረገው መድብል ስትይ ሰማው ለበል እርግጠኛ ነኝ እሱ ነው ያደረገው ሁለታችንንም ማስሮ ሲያሰቃየን ነበር ያው ሁሉም ሰው በሰራው ስራ ዋጋውን እንደሚያገኝ ያውቃለሁ ያው ራሴንም ጨምሮ ማለት ነው ቆይ
አቶ ሀብታሙን ምንድን ያደረግሽው? አቶ ሀብታሙ? ስለዚህ እሱ ነው እዚህ ያስመጣኝ። በጣም መቀበጣጠር እያበዛሽ ነው። በጣም ይቅርታ። ስፈራና ስደነግጥ እኮ እንደዚህ ስለሚያደርገኝ ነው። ጥሩ፣ እንደዛ ከሆነ ፍርሃትሽን እስከ መጨረሻው የሚያስወግድልሽ አንድ ውለታ ውልልሻለሁ። የምን ውለታ? ቅድም ግደለኝ ምናምን እያልሽ ስትጮህ አይደል የነበረው? ምኞትሽን አሳካልሻለሁ። አመረርክ እንዴ? ማለት ያመረሩ እንዴ? እኔ እኮ እየቀለድኩኝ ነበር። ቆይ አንተ ልበልክ እርሶ? ልትሞች አይደለ? ምንም ብትይ ቃላቶችሽ ዋጋ አይኖራቸውም። ዝና በአግባቡ አልተጠቀመብኝም እንጂ እኮ ለዝና ምን አይነት ጠቃሚ ሰው እንደሆንኩ መቼም አንተም ታውቃለህ። ለአንተ ደግሞ እንዳደርግልህ እንድሰራልህ የምትፈልገው ነገር ካለ ባለሀብቱንም ቢሆን እግሩ ስር ተንበርክኬ ይቅርታ ጠይቀዋለሁ። ባለሀብቱን ታዩ፣ ግን ለኔ መስራት ትችያለሽ። ለምን የፈለከውን ነገር አይሆንም? ሲጀምር ተስፋ የቆረጠ ሰው ምን ይፈራል? በእርግጥ እኔ መጀመሪያ እንዳየሁሽ ነው ለአንድ ስራ ያጨሁሽ። ስራው ግን ምንድነው? ማለቴ ያው ሴትነቴን የሚፈታተን ነገር ከሆነ ምንም ቢሆን። ግን እኮ ምንም አይነት ስራ ቢሆን እሰራለሁ ብለሻል። ውይ እንደዛ አልኩ እንዴ? አይ ይሄኛውን ነገር ግን አያካትትም። እንደዚህ አይነት ሰው በሆን ከባለ ሀብቱ ጋር ስጣላ ነበር። አይዞሽ፣ ስራው አንቺ እንዳሰብሽው አይደለም። እንደዛ ነው? እንግዲያውስ ለምን ሰው መግደል አይሆንም? ምንም ነገር እሰራለሁ። ጥሩ። እሺ ጌታዬ። አይ ቅድስት እና ሉላዬ እንደዛ ነው ልሻለሁ። ቆይ ሁሉም የት ሄደው ነው? በጣም አመሹ እኮ። ቆይ እስኪ ለብሩክ ልደውልለት። ሞገስ እንደውዬለት ነበረ። እና ምን አልሽ? ዘና እያሉ ነው። ታያቸው እባክሽ፣ እስኪ አሁን እንኳን ሪላክስ ያድርጉ። እና ታዲያ እኛን ይዘው ሳይሄዱ ነው እንዴ ሪላክስ የሚያደርጉት? ወጥተሽ መዝናናት ትወጃለሽ እንዴ? አሁና ከባሌ ጋር ከሆነ በጣም ነው ደስ የሚለኝ። እኔ ግን ከሞገስ ጋር ራት ለመብላት ካልሆነ በስተቀር ጭፈራ ቤት አልሄድም። ቢለኝም መሄድ አልፈልግም። ጭፈራ ቤት ነው እንደሄዱት? ስደውልለት ከኋላ የሙዚቃ ድምጽ ይሰማ ነበር። ክለብ ነው የሚመስለው። ግን ምን ነው? ሉላ የሴትስ ድምጽ አልሰማሽም? ቆይ ምን አስበሽ ነው? እውነት ምን አስቤ ነው? እኔ እንጃ ሉላ። ገና ከሆኑ ቁጥጥር ጀምረሽ ነው? ኧረ ተይ ሉላ እንዴ። ለመሆኑ ያ ቪዲዮ እጅሽ ጋር አለ? የቱ ቪዲዮ? እኔ እንደዝና ጥያቄ መደጋገም አልወድም። የሀብቱ ነው? የለም። በነገራችን ላይ የሚዋሽ ሰው ጠላት ሄዶ ከኔ ጋር በህይወት መቀጠል የምትፈልጊ ከሆነ እንቅጯን እውነቷን ብቻ ትናገሪያለሽ። እውነቴን የነገርኩ። እኔ ያ ቪዲዮ ቢኖረኝ ጎዳና ወድቅ ነበር። ግን ቆይ ለምንድን ነው ቪዲዮውን የፈለከው? እሱ አንቺን አይመለከትም። አዎ ልክ ነዎት፣ አይመለከተኝም። ግን ቪዲዮ እጄ ላይ የለም። እውነቱን እንድትናገሪ የመጨረሻ እድል ነው የምሰጥሽ። እንደዚህ በጠርቴ ይዤ ማሽ ይመስላል። ምንም አይነት ቪዲዮ እጄ ላይ የለም። በጣም ጥሩ። ከዚህ በኋላ ለኔ የሆነ ስራ ትሰሪያለሽ። ያው ስራው ምንድነው ብዬ መጠየቅ ስለማልችል
እሺ ብቻ ነው ማለት ያለብኝ። በጣም ጥሩ። እዚህ የምታርፍበት ክላስ አዘጋጅላት። መግዛት የምትፈልገው ነገር ካለ በቂ ገንዘብ ስጣት። ይሻላል። ነገር ግን እሸሻለሁ፣ አመልጣለሁ፣ እደበቃለሁ የምትል ከሆነ ግንባሯን ብለህ ጉድጓድ ውስጥ ጨምራት። ኧረ ወዴት እሄዳለሁ? የትም አልሄድም። በእርሶ ቁጥጥር ውስጥ ነኝ ጌታዬ። ቶሎ ብላ ክፍሉን አሳየኝ። ይቅርታ ጌታዬ፣ ጮኩኝ። ክፍል የኔ ልዕልት እንዴት በጣም እንደተናፈቀች ያጠናሽ? አዎ ጭራሽ ንግስቲቷም ንጉሱም ተናፈቁት። የኔ ቅመም፣ ለጊዜው ግን ለዛሬ ማን የመጣው? ንግስቲቷ ብቻ። እንዴ አባዬ እስካሁን አልገባም እንዴ? አይገርምሽም? ገና ከአሁኑ ማምሸት ጀምሮልሻል። ቆይ ይምጣት ብቻ። አሁን ገና ነገር አመጣ በኛ። ቀላል ይምጣ ብቻ። በደንብ አድርገን ነው ሽምቀጥ። ልክ ነሽ። ሁለታችንም ተመሳሳይ ቅጣት መቅጣት አለብን። ምሳሌ፣ ቆይ አንቺ ደግሞ ምን አይነት ቅጣት ልትቀጪው አስበሽ ነው? አይገርምሽም? ልክ እንደመጣ ጉንጬ ላይ ሳመኝ እለዋለሁ። ምን? እና እኔንም አንቺ ትቀጫዋለሽ ያልሽኝ ቅጣት ይሄንን ነው? አንቺማ እጮኛ አይደለሽ እንዴ? ከዚህ የተሻለ ቅጣት ነው መቅጣት ያለብሽ። ከዚህ የተሻለ ቅጣት እስቲ ከጉንጮችሽ ትንሽ ወረድ ብሎ ወደ ጎን ጠጋ ብሎ እንዲስምሽ ታዣዋለሽ። ምን? በቃ መቼም አንቺ ማቀነባበሩን ታውቂበታልሻ። 3 ሳምንት ግን መቼ ነው? ያው ከ3 ሳምንት በኋላ ነው። ለምን ጠየቅሽ? እውነቴን ነው። ቀን እንደዚህ ረዝሞብኝ አያውቅም። ይሄኔ ማል የሰርጋችን ቀን ናፈቀሽ አይደል? ያ ቀን ለእናንተ ብቻ ሳይሆን ለእኔም ልዩና ውብ ቀን እንደሆነ ነግሬሽ የለ እንዴ? እንደምን አባቴ ላደርግሽ የኔ ልዕልት፣ ምን አባቴ ላደርግሽ? ወጥ ላደርግሽ እንዴ? እኔን ከምትውጪ ሌላ ሆድሽ ውስጥ አዲስ ምሳሌን አትፈጥሪኝ? እንደው መድኃኒዓለም፣ እንደው አምላኬ ወይዋ ጸሎቴን ስማ። የመጀመሪያ ልጄ ለዚች ቆንጆዬ ልጅ ስትል ሴት ልጅ አደርግልኝ። ሴት? አዎ ደህና አመሰግናለሁ ማጂ። እኔ እኮ አይደለሁም ፈጣሪ ነው እኮ ሴት ልጅ እንዲያደርግልሽ መጸለይ ያለብሽ። ማህሌት የምትፈልገውን ነገር አደረጋችሁላት? አዎ አለቃ፣ ሁሉንም ነገር አድርጌላታለሁ። በጣም ጥሩ። ስለዚህ እናስ ምን ያገኛችሁት አዲስ መረጃ አለ? ከመታሰሩ ውጭ ምንም ያገኘሁት መረጃ የለም። ስለዛ ቪዲዮም ምንም ያወቅኩት ነገር የለም። በእርግጥ ፖሊሶቹ ቪዲዮ እጃቸው ቢደርሳቸው መምጣታቸው አይቀርም ብዬ ነው። ኢዳተ መጋጫ፣ እኔ ካሌብ ነኝ በአንድ ተራ ቪዲዮ የምደፈረው? ቆይ ከነ መድብል ጋር አብሮ የሚሰራው መርማሪ የሚኖርበት ቤት ታውቋል አይደል? አዎ አለቃ፣ አጣራ እንዳሉኝ አዲሱን ቤት አጣርቻለሁ። በጣም ጥሩ። ቤት ውስጥ ከማን ጋር ነው የሚኖረው? ከሚስቱና ከሁለት ልጆቹ ጋር ነው የሚኖረው። አንደኛው ልጁ 10 አመቱ ሲሆን ሴቱ ልጁ ደግሞ 7 አመቷ ነው። በጣም ጥሩ። ስለዚህ አሁኑኑ በአስቸኳይ ሴት ልጁን በቁጥጥር ስር አውሉ። እሱ ጋር ያለውን መረጃ በሙሉ አሳልፎ እንዲሰጣችሁ አድርጉ። እሺ አለቃ። መድብል ጋር ያለው መረጃስ? የመድብልን ነገር ለኔ ተውት። እናንተ ቤቱን ብቻ ካጣራችሁልኝ ይበቃል። ከዛም ብዙ የተወራለትን መድብል የሚባለውን ወጠጤ ቤቱ ውጪ ጎበኘዋለሁ። መሄድ ትችላለህ።
አረ ቅድስት ተረጋጊ እባክሽ። ሉላ ምን ነው የምረጋጋው? በእናትሽ የደወሉላቸው ደንበኛ ስልክ አይመልስም። ቆይ በጤናቸው ነው ትያለሽ እንዴ? እስካሁን ሰዓት ድረስ እኮ ስልካቸውን እንኳን አያነሱም እኮ። ወይ ምናልባት እኮ የመጠጥ ቤቱ ሙዚቃ አላሰማቸው ብሎ ይሆናል። አይ ሉላ እኔ እንደዛ እንኳን አይመስለኝም። ብቻ ይሄ ማን ነው ካሌብ ነው ምናምን የሚባለው ሰውዬ ብቻ ይዟቸው እንዳይሆን። አረ ቅድስት ደግ ደጉን አስቢ ሉላ። ጠላቶቻችን እኮ አላለቁም። እንዴት ነው ቆይ ደግ ነገር ላስብ የምችለው? ቆይ ግን እነሱስ እንዴት እስካሁን ያመሻሉ? ብቻ ዛሬ ግን ይንጧት። በሰላም ይምጡ ብለሽ ብትጸልይ ነው የሚሻለው። ስደውለት እኮ ሰክሮ ነበር። ማ ሞገስ ነው፣ ሌላ ማን አለ? ለነገሩ መድብልና ብሩክም ተንበዛብዘዋል። እኔ የምልሽ ሉላ፣ እስከ ዛሬ ሞገስ ሲሰክር አይተሽ ታውቂያለሽ? አዎ፣ ዝና ያስጨንቀ የነበረ ጊዜ 1-2 ቀን ሰክሮ ያውቃል። ብሩክ ሰክሮ አይተሽ ታውቂያለሽ እንዴ? አዎ። ምን ነው ሳቅሽ? ምን የተፈጠረ ነገር አለ እንዴ? ምን ሊፈጠር ይችላል? በይ የኔ እናት፣ ብሩኬ እንደሆነ የፈለገ ቢሰክር ራሱን ያውቃል። አንዴ አረ ወዴት ሄድሽ? እኔ እኮ የሆነ አስቂ ነገር ተፈጥሮ ከሆነ ብዬ ነው። እንደሱ ነው እንዴ የምትይኝ? ኧረ አለ በተደጋጋሚ ሲሰክር ማለት ነው። የሆነች አንድ በተደጋጋሚ የሚላት ቃል አለች። ብሩክ ድንቁ፣ ብሩክ ድንቁ። ሁሌ ነው ሲሰክር እንደዛ ነው የሚለው። እሱ ያገባ ነው ያ ብቻ ቀረን እኔ ብቻ ቀረን። ብሩኬ ድንቁ መድብሌ ድንቁ ምንድን ነው ጭንቁ? እኔ የሚሆን ስግጠም አለ አለ በመጠጥ ደስታ ይገኛል ብላችሁ ከልክ አትለፉ ትቃጥላል። አይደለም ከስር አትለፉ ትቃጥላል። የእውነቴን ነው የምለው። ዛሬ ደስ የሚል ስሜት ነው የተሰማኝ። መጠጥ ሰክሬ ምናምን እኮ አይደለም። እኔም በጣም ነው ደስ ያለኝ። ባይዘው በጣም ግን ካጠፋው ይቅርታ፣ አስቀየማችሁ ከሆነ ይቅርታ። ግን ለምንድን ነው የመጣነው? ለምንድን ነው የተመለስነው? ለምንድን ነው ያላነጋነው? ኖ እኔ ተቆጪ የለኝም። ውይ ይቅር በለኝ። ለካ አንተ ባለትዳር እኔ ማንም ተቆጪ የለኝም። ውይ ሞገሴ ለካ አንተ መንገድ ላይ የእውነት ሉላዬን በጣም ነው የምወድ። እኔ ራሴን ራሱ እኮ ለሷ ወደጄ አላውድሮም። ሉላዬ ማለት እኮ ለእኔ ከእኔ ጋር ስቃይ የተቀበለች ብዙ መከራ አብራኝ ያሳለፈች የኔ ሉላ። ቆይ እኔ አንድ ሙዚቃ አለኝ። የወንድሜ ሚስት ቅድስቴ እንዴት ናት? የጓደኛዬ ሚስት ሉላዬ እንዴት ናት? በሉላዬና ባይኔማ ቀብዝ የለማ። ዘፈን ይቀየራ ዘፈን። ቆይ አዳምጡ። ምሽቱ
ደመቀ ደመቀ ምሽቱ ደመቀ አያያ አያያ ደመቀ አያያ አያያ አይ ወጥቃውን እያየ ባጋ አያያ አረ ሞገስ ያዘዋ ብሩክ ሞገስን ያዙ ሌላ ሴን የሚያዛቅሱ አያያ እኮ መጠጥ አይችልም ማለት ዝም ብሎ ላገባ ነው በዚህ ነው ምን ሆናል? ሰክራ እኮ ገደል ነው። እኔስ ላገባ ነው። እኔ መድብል እባላለሁ። እሱ ሞገስ ብሩክ። እሱ ደግሞ ብሩክ። ታገቢኛለሽ ወይ? ታገቢዋለሽ ወይ? ታገቢዋለሽ ታይኛለሽ ብዬ ነው እንጂ ዛሬም በድጋሚ ታገቢኛለሽ ብለሽ ደስ ይለኝ። ሽማግሌ የለካ እንደ የምን መንበር ትርሳው ትርስ ወይኔ ወንዱ ትርስ አይዞህ አለበጌ አይዞህ ካሁን በኋላ አንተ ታንበረከካለህ እንጂ መንበረከክ የለም። ምን? ኧረ እኔ እኔ ሚስቴን ተንበረክኬ አግብቼ አንበረክኬ አላኖርም። እንደ ንግስት በጨረቃ ላይ ነው። እሺ ቅድስት በሉ እሺ፣ አሁን ግቡ። እርግጠኛ ነን አሁን ተፈቅዶልናል። ካሁን በኋላ ግን እንደዚህ ቢደገማችሁ ሁለተኛ አይደለም። ዛሬን እራሱ እኮ ይህ መድብ ባችለር ፓርቲ ምናምን ቅብርጥሴ ብሎ ካልተዝናና ከዚህ በኋላ እንደ ዶሮ በጊዜ ገብቼ ጠቅልል ነው። እሺ እኔ ገብቼ ጠቅልል ነው የምለው። ና እሺ አሁን ግባ። ምሳሌ እንደዚህ ሆነት እንዳታይክ አስኮናኙላ ነው። ግቡ። ታጥቦበት የመጡ እኮ ነው የሚመስሉት። እንገባለን። ኧረ ግቡ። ኧረ በሞት ረማ እናንተ ነው በእኛ ነው የሚስቁት። እሺ በቃ ምን አልሰከረም። ወገን ለወገን እንዳልሰከረ በወጉ ማድረግ እየቻልኩ ሲጀምር አይለፍልኝም እንዴ መርሶ ምን እሺ ነው? ተይ እንዳጣ እኔ አሁን እዚህ ምድር ላይ የበረረኝ ነገር ቢኖር ኑሮ ነው። በቃ እኔ ሲጀምር እስከለተኛ ያደረገኝ ኑሮ ማለት ነው። እንደው ግን መቼ ነው ምስኪን የምታደርገው አንተ? መቼ ነው ምስኪን የምታደርገው? ሲያቀብጠኝ እኮ ነው በእናትህ ሲያቀብጠኝ ቀለበት አደርጋለሁ ብዬ ቆይ እኔ ማንኝ እኔ ለሷ ቀለበት የማደርገው እንዴ መርሶ ከፍራታ ጋር ተጣላችሁ እንዴ? ሲጀመር ከራሴስ ጋር ተስማምቻለሁ ብለሽ ነው? ወፍ የለም እኮ መርሶ መድኃኒትህን አልወሰድክም። በጣም እየቀላቀልክ እኮ ነው። ወይኔ ጓደኛዬ ሳትነግረኝ ብቻ ናበድክ አይደል? ለነገሩ ከዛሽ ማህሌት የሚሏት ጋር ስዋዋል ነው ያበድኩት። እሷ ምን አጠፋች?
እዚሁ እኔ ነኝ እንጂ። እስኪ ፍረጂኝ ዳጣ። ለሁሉም አውርቼ እስከመቼ ይችላል? እኔ ያበርኩት ያንን ቀረበት ያደረኩለት ነው። እኔ ቆይ ፍቅሬን ለማስደሰት ብዬ ጨርቅ ልጣል እንዴ? አንዱ ለሰው ባገኝ ጥሩ። አንተም መርዞ አንተማ 3-7 ያስፈልጋል። ረዳጣ ተይ እንዴ! እኔ እኮ እንደ ጓደኛ እያማከርኩሽ ነው። እሺ እሱን ተይው። እናትሽን እየፈለኳት ነበረ እና ለስራ ማስኬጃ ምናምን ገንዘብ ያስፈልገኝ ነበረ። ተው እንጂ እና ስንት ላድርግልህ መርዞ? ያው ስራው ውስብስብና አስቸጋሪ እንደመሆኑ መጠን ደግሞ በየቦታው ሰዎችን አሰማርቻለሁና ለነሱም መክፈል ምናምን አለብኛል። ዝም በል ሰማኛለህ? እንደውም እናቴ መፈለግ ትችዋለህ እንዴ? ዳጣ ይኸውልሽ፣ አፍን ዝጋ። ደግሞ ምንድነው ዝጋ? ዳጣ ይኸውልሽ፣ እናትሽን ልበስ። ይኸውልሽ ዳጣ፣ ለምን መሰለሽ እናትሽንማ መፈለግ አለብሽ። ይኸውልሽ ይሄኔ የሆነ ቦታ ወድቃ አንቺን እርዳታ እየፈለገች ሊሆን ይችላል። እርግጥ ነው እሷም አንቺን መጣል አልነበረባትም። ነገር ግን ቆይ እስኪ መርዙ፣ እስኪ ስታወራ እስኪ ሁለት ነጥብ እንኳን ተጠቀም እንዴ! አንተ ባወራው እኮ ነው የደከምኩኝ እንዴ! ደግሞ ቀለበት ያልከው ምንድን ነው? ዳጣ ቀለበቱን ትተን ስለ እናትሽ ብናወራ አይሻልም እንዴ? ለኤፍራታ ቀለበት አደረክላት እንዴ? ዘንድሮ መቼም ይሄ ነገር ፋሽን ሆኗል። ማን ያውቃል? እኛም እንግዲህ ተራችንን እየጠበቅን ይሆናል። እጄ ላይ አለ። ምን ሆነ እጅ ላይ ያለ? ቀለበት የሚያደርግልሽ ሰው ፈልገሽ አይደል? ግንባር የሆነ ሰው እጄ ላይ አለ። ኧረ ግንባር ይፍረስ መርዞ። ለነገሩ እዚህ ካንተ ጋር ቆሜ መዳረቅ እኔ ነኝ ጥፋተኛ ይመስላል። ያ ጨለልኳት ከሚብሱ ወዴት እየሄድኩ ነበረ? አሁንስ ቺንጌ እየዘለለው ነው መሰለኝ። ይቅርታ ፈልገኝ ነበር መሰለኝ። ጠጪ። አይ ይቅርብኝ። ካልፈለግሽ አላስገድድሽም። ያው እነዚህን መጠጦች አላቃቸውም ብዬ ነው እንጂ ችግር የለውም። እኔ ከፈለጉ ክፍልሽ ውስጥ ሲጥ አድርጌ ልገልሽ እንደምችል ታውቂያለሽ አይደል? አዎ፣ ግን እኮ የምትፈልገውን ስራ እንድሰራልህ ተስማምተናል። ማህሌት፣ ከኔ ጋር ለመቀጠል አንድ እድል ብቻ ነው ያለሽ። ግድ የለም፣ እንደምንም ብዬ ይህንን አንድ እድል ለመጠቀም ሞክራለሁ። ግን ስራው ምንድን ነው? በጣም ጥሩ። ስለ ስራው ሙሉ መረጃ እነግርሻለሁ። ከዛ በፊት ግን መድብል ከነ ቤተሰቦቹ የት እንደሚኖሩ ትነግሪኛለሽ። መድብል፣ ቤትህ ድረስ እመጣልሃለሁ። ጥቁር አዝሙድ፣ ቆይ ምን ልትሰራ መጣ? ይኸውልሽ የኔ ጥቁር አዝሙድ፣ ገንዘቡን ከየት እንዳመጣው ነገርኩሽ አይደል እንዴ? ቆይ የእህቴ ተባባሪ ስለሆንክ ይቅር የምልህ መስሏል እንዴ? ቆይ አንተ ከሷ በምን ተሻልክ? እሺ በቃ ከዚህ በኋላ ምንም ነገር አልደብቅሽም። ገንዘቡን ከየት እንዳመጣው ስለደበቀኝ አይደለም የተበሳጨው፣ ግን እንዴት ከሷ ጋር ሰው ለመጉዳት አሰብክ? ግን እኮ ንጹህ ሰው አይደለም ለጎዳ ያሰብኩት እንዴ። ሰውየው እኮ ትዳር አለው። እውነት ለሚስቱ አዝና አይመስልም? ይልቅ ሌላ ነገር እያሰብኩ ነበር። ሰውየውን ድጋሚ ባስፈራረው ስል
ሰውየው እኮ ሚስቱ የላከችኝ ሰላይ እንደሆንኩ ነው የሚያውቀኝ። ስለዚህ ቪዲዮ ቀርጫለሁ ብዬ ድጋሚ ገንዘብ ባስልኮሰ። በቃ እንደዚህ እያታለልክ ነው ልጅክን ማሳደግ የምትፈልገው? ኤፍራታ ስራ እኮ ጠፍቷል እንዴ? በአቋራጭ ለማድረግ ስለፈለግክ እንጂ ስራው እንኳን ጠፍቶ አይደለም። ቆይ ከየትም ላምጣው ከየትም፣ ዋናው ይዤ መግባቴ ነው አይደል? ያንተን የግፍ ገንዘብ እኔም ልጄም አንፈልግም እያልኩ አትሰማም እንዴ አንተ ደነዝ? ግን እኮ የሚቀጥለውን የቤት ኪራይ የምንከፍለው ብር እንኳን የለንም። እሺ ሰው ገንዘብ ነው ብለህ አይደል እንዴ እንደዛ ስትበትነው የነበረ? ይኸውልሽ ኤፍራታ፣ እኔ ቢያንስ እንዳንቺ ሽንት ቤት ገንዘቤን አልጣልኩትም። እሺ ይዱጣልኝ እንደው እኔ እንደተናከራ ማታ ስቄ አላውቅም። ስቄ ብቻ ብታይ ዳጣዬ፣ ሶስቱም ጨርቅ ሆነው ነበር የመጡት። ሉላዬ እኔም ማሳያቸው ማለት ነው የሆነ በርሜል ውስጥ ነክራ ያወጣቸው ነበር የመሰለኝ። ወይኔ ምድር እና ይሄን የመሰለ ፊልም ነው ያመለጠኝ። ዳጣ ያመለጠሽ ምን አለ ባድርስ ነበር ማደር ነበረብሽ።